ሌሎች የሚስተዋሉ ነገሮች አሉ። በተለይ የአረመኔው ሰራዊት የሚናገራቸው አሁን ከረንትሊ አክቲቭ የሆኑ ጉዳዮች እናንተም ትከታተላለህ። በዚህ ደረጃ የተደራጀን ኃይል በዚህ ደረጃ ዓላማ ይዞ የሚንቀሳቀስ ኃይል ከራሱ ህዝብ በተገኘ ድጋፍ በራሱ ህዝብ በሚመገብ ሰራዊት በራሱ ህዝብ በሚለብስን ጦር ጽንፈኛ ነው፣ ሌባ ነው፣ ሽፍታ ነው ተብሎ የሚኬድበት ራሱን የቻለ ፖለቲካዊ ትርጉም የሚሰጣቸው እንቅስቃሴዎች አሉ። ከዛ አንጻር የአማራውን ብሔርተኝነት ወይንም የአማራውን ትግል ማቆሸሽ፣ ማሳነስ፣ ኮዝ አልባ ማድረግ፣ ምክንያቱ አልባ ማድረግ ወይንም ዓላማ ቢስ እንቅስቃሴ እንደሆነ ማስጮህ ብልጽግና ያተርፍልኛል ብሎ የሚሄደው እንቅስቃሴ አለ። ከዛ አንጻር የእውነት አንተ በሚሊተሪ ውስጥ ያለ ሰው ነው፣ ኦልሬዲ ከትልቅ ተቋም ውስጥ የወጣ ሰው ነው። በዚህ ደረጃ የተደራጀ ኃይል ለዝርፊያ፣ ህዝብ ለማማረር፣ ህዝብ ለመበደል ሊደራጅ ይችላሉ። ባለን ታሪክ ውስጥ እናንተ በእንቅስቃሴ ውስጥ ብዙ ግዳጆችን ስትፈጽሙ የነበራችሁ ናችሁ። በተለያዩ አካባቢዎች ላይ ህግ በማስከበር እንቅስቃሴ ውስጥ የቆያችሁ ናችሁ። በኢትዮጵያ ሰማይ ስርም ከዚህ በፊት የነበረ የትጥቅ ትግል እንቅስቃሴዎች አሉ፣ የሽብርተኝነት እንቅስቃሴዎች አሉ፣ የዘረፋና የውንብድና እንቅስቃሴዎች አሉ። ከዚህ አንጻር የአማራ ፋኖ ትግል ወይንም የኛ እንቅስቃሴ በነባራዊነት ያንን ሊያመላክት ይችላሉ። ከዚህ አንጻር ያለው መሬት ላይ ያለው እውነታ ምንድን ነው ሊታይ የሚችለው? ከልምድም አሁን ካለው እንቅስቃሴ ከታዘብከው ሁኔታ አንጻር እንደሚገልጽ ይሄ ወንበዴ ነው ዘራፊ ነው ምናምን ወዘረፈ የሚባለው ለግዴታ የሚጠበቅ ነገር ነው። ከመንግስት የሚጠበቀው ነገር ነው። ይሄ ኃይል ምንድን ነው ስትባል አይ አማራን ነፃ ሊያወጣ ነው የሚታገለው ብሎ መንግስት መልካም ስም ሊሰጥህ እንደማይችል ኤክስፔክት ይደረጋል። እሱን እየተዋጋኸው ሬዚስት እያረከውን እንዳለ ሲያቅ የግዴታ ከህዝቡ ወይም ከሌላው ማህበረሰብ ድጋፍ እንዳይኖረህ ለማድረግ ሲባል ስም ማጠልሸት የሚጠበቅ ነገር ነው። ሁለተኛ ነገር ያው ሚዲያዎች የእሱ ሎሌዎች ናቸው አብዛኞቹ። አንዳንዶቹ ደግሞ ሳይወዱን በግድ ሊሆን ይችላል የሚያቀርቡት ሚዲያ ሊሆን ይችላል። ጽንፈኛ፣ ዘራፊ፣ ወንበዴ ወዘተረፈ የተደራጀ ምናምን ብለው ያው በተለያየ ሚዲያ ይዘግቡታል አሉ። ያገዘዙ ግዴታ የእሱን ልሳን ማንጸባረቅ የሚጠበቅባቸው ሚዲያዎች አሉ። ካልሆነ ሌላ ጉዳይ ስለሚጠብቃቸው ምርጫ የለህም። በነገር ላይ ሚዲያ ሳያምንበት ወጥቶ ዜና ሊያነብ ይችላሉ። በአማራ ክልል የሚንቀሳቀሱ ጽንፈኛ ኃይል ምናምን ብሎ ውስጡን እየቆረቆረው ሊያነቡ ይችላል ምርጫ ስለሌለው። አንዳንዶች ደግሞ ያው ሆን ብለው ገንዘብ ከፍሏቸው ያን የሚያስተጋቡ ሰዎች አሉ። ምን ልል ፈልጌ ነው፣ ያን ማለት የሚጠበቅ ነገር ነው። ግን እንደዛ ነው ወይ ነው የሚዘርፍ ቡድን በዚህ ደረጃ ነው ወይ በእዝ በኮር በክፍለ ጦር በሬጅመንት ነው የሚዋቀረው? የሚዘርፍ ቡድን ነው ትልቁ ጥያቄ። ይህንን እንደዛ ከሆነ ስለዚህ ሌሎች ምን ሊባሉ ነው? ከዚህ በፊት ሽፍታዎች ኖረው ያውቃሉ። ሽፍታ ማለት የአንድ አካባቢ ሽፍታዎች ናቸው። ለምሳሌ ወይ በአባይ በረሃ ወይ በመተማ ጠረፍ አካባቢ ላይ የሆነ እንደውም ከሀገር ወጣ ብለህ ነው ጠረፍ አካባቢ ላይ መከላከያ ወይም ፖሊስ ሊያገኝ በማይችል አካባቢ ላይ ራቅ ብለህ ትቀመጥና የሆነ ነገር ሲንቀሳቀስ ጠብቀህ የምታደርገው ዝርፊያ ነው። በእዝ በሰንሰለት የሚመራ በሳይንስ የሚተዳደር የራሱ መተዳደሪያ ደንብ ይወጣለት ከህዝብ አብራክ የወጣ የህዝብ ድጋፍ የሚደረግለት ህዝብ የሚበላና የሚጠጣ እንዲሁም ልብስ አውጥቶ የሚያቀርብለት ይህ የተደራጀ ሰራዊት ጽንፈኛ ቡድን አይደለም። አማራ እንደ ማንኛውም የኢትዮጵያ ብሔር ብሔረሰቦችና ህዝቦች እኩል ተጠቃሚ ይሁን፣ በሀገሪቱ ውስጥ እኩል የመንቀሳቀስ መብት ይኑረው፣ እኩል ሀብት የማፍራት መብት ይኑረው። ሀገሪቱ ውስጥ አማራ፣ ኦሮሞ፣ ትግሬ፣ ሶማሌ፣ አፋር ነው ጋምቤላ እያልክ ሳትከፋፍል ኢትዮጵያ እንደ ሀገር የሁሉም በሰላም ተንቀሳቅሰው ወጥቶ ገብቶ የሚኖርበት ሀገር ትሁን። ከዛ መካከል ደግሞ አማራው በየትኛውም ቦታ ተንቀሳቅሶ እንዲኖር እድል ይሰጠው። ካልሆነማ ብሎ የተነሳን ኃይል ጽንፈኛ ነው ብለህ እንትን ማን ይሰማል? በነገር ላይ በውጭ ሚዲያዎችም ጭምር ሳይቀር አብዛኞቹ ሲዘግቡት የምታይ የመንግስቱ ኃይሎች ከተቃዋሚ ኃይሎች ጋር ነው እንጂ ጽንፈኛ ኃይል ጋር ብለው አይደለም የሚዘግቡት። ጽንፈኛ ኃይል አይደለም እዚህ ያለ ኃይል። ገና ይህ ትጥቅ ትግል ሳይጀመር እኮ 2010 ስልጣን ላይ ከወጡ በኋላ 2011 ጀምሮ ነፍጠኛን እንደዚህ አድርገን ረግጠን ምናምን ሲሉ ነበር ለሽመልስ አብዲሳ። ገና ምንም ፋኖ ሳይደራጅ የአማራ ልዩ ኃይል ብቻ ባለበት ጊዜ ነፍጠኛ ስድብ አይደለም። ነፍጥ አንግቦ እምቢ ለሀገር ያለ ታጋይ በበረሃ ወጥቶ ወርዶ ሀገሩን ዳር ድንበሩን ያስከበረ ታጋይ ነው። ነፍጥ ያነገበ ሰው ነው ነፍጠኛ። ግን ነፍጠኛን እንዲያርገን ብለው ልክ በነፍጠኛ ሰበብ ዝቅ ሊያደርጉና ሊያንኳስሱ እንኳን ይሞክሩ ነበር። ምን ልፈልጌ ነው ኢንሾርት ወይ
አሁን ላይ ሚዲያዎችም ሆነ የራሳቸው ፖለቲካኖቹ ወይም ደግሞ አመራሮቹ እንደዚህ ብለው ህዝብን ከማደናገር ውጭ ሌላ አማራጭ የላቸውም። የሚጠበቅ ነገር ነው። አንተ ወይም እኔም በዛ ቦታ ላይ ሊቀላቀለን የመጣንን ሰው ወይም የመጣን ኃይል ለሌላው ሰው ኢንፍሉዌንስ እንዲያደርግልን ስትፈልግ ስሙን ማጠልሸት እንጂ በመልካም ነገር ማሳሳት። ቅድም ብያለሁ እኮ ሰሜን ዕዝ ስትጠቃ የትግራይ ኃይሎች ሰሜን ዕዝን አጠቁት ነው የተባለው። ግን ሰሜን ዕዝ እንዲጠቃ የተፈለገው በአብይ አህመድ አቀናባሪነት ነበረ። ፖለቲካ ደርቲ ጌም ነው ይባላል። ምንድነው ታርጌቱ? በዛ ሰበብ ጦርነቱ እዛ ትግራይ ሲነሳ በቃ ለጊዜው እናንተ ረፉ ተብሎ ከየመስሪያ ቤቱና ከየመምሪያ ኃላፊው ከየእዞቹ ይወጡና አስወቅ ይመጣሉ። ከዚያ ራሱን ሰው በሰንሰለት ላይ ማስቀመጥ ዘን አሁን ያለውን ጦርነት እንዲመሩለት እድል ያገኛሉ። ያ ባይሆን ኖሮማ እስካሁን ድረስ ሀገር ሰላም ሆኖች ነበር። ስለዚህ ስም ማጥፋት ማጠልሸት የሚጠበቅ ነገር ነው። አማራ ነጻ ሊያወጡ ነው ታታግሉ ያሉ ስለማይለን ይሄ ስም ማጥፋት የሚጠበቅ ነው ብዬ ነው የማምነው። የጃውራ ይወጭ እንግዲህ አገዛዙ ሰሞነኛው በዋናነት ከዚህ በፊት ተጠቀማቸው የነበሩ ፍረጃዎች አሉ። ጥንፈኛ ነው፣ ሌባ ነው፣ ዘራፊ ነው የሚላቸው ነገሮች አሉ። አሁን ባለው ነባራዊ ሁኔታ በምስራቅ አፍሪካ ቀጠና ውስጥ አንተ የምታውቀው ነው የኢትዮጵያ መንግስት ከሱዳን አማጺ ኃይሎች ጋር በተለይ ከነ ኤሚቲ ከሚባሉት ኃይሎች ጋር ቀጥታ ግንኙነት በማድረግ የሱዳንን ቀጠና ወታደር እስከማሰልጠን ድረስ ከፍተኛ የሆነ ድጋፍ ያደርጋል ዳጋሎ ማለት ነው። ከዛ ጋር በተያያዘ በኤርትራ በኩል ያለ የጦርነት ጉሰማ አለ። ከትግራይ ኃይሎች ጋር ያለ የጦርነት ጉሰማ አለ። ጋምቤላ ላይ በቀደም የፖሊስ ኮሚሽኑ ሁላ ሳይቀር የክልሉ የተገደለበት ሂደት ነው ያለ። አፋር ክልል ላይ የአፋር ትሪያንጉል የሚል የአፋር ነጻ አውጪ ኃይሎች ደግሞ የትጥቅ ትግል ያነጉበት ሂደት ነው ያለ። በመላ ኢትዮጵያ ውስጥ በተለይ እዚያው አዲስ አበባ ቅርብ ርቀት አካባቢም የኦሮሚያ ኃይሎች በከፍተኛ ሁኔታ የተንቀሳቀሱበት ሂደት ነው ያለውና የሰላምን አማራጭ ሰላምን እንደ ትልቅ እንደ ሰላም ፈላጊነት የሚያይ ሆኖ የሚታይበት ሂደት ነው ያለው በቀጠናው ላይ በምስራቅ አፍሪካም አይደለም በኢትዮጵያ ውስጥ ባሉ ክልሎች አሁን ያለው ነባራዊ ሁኔታ ግልጽ ነው በዚህ ደረጃ። ነገር ግን የሚፈርጅበት ሂደት አለ። ፋኖ የህወሓት ተላላኪ ነው የሚልበት የራሱ አውድ አለው። አማራው ራሱን ችሎ በኮዙ እንዳይቆም ራሱን ችሎ ትግል የማያደርግ አድርጎ የማሳነስ ሂደት ነው። ግልጽ ነው። ብዙ ማብራሪያ የሚፈልግ ጉዳይ አይደለም። ግን የኤርትራ የሶማሊያ የሱዳን እና የግብፅ ተላላኪ ነው ተብሎ አማራውን በዚህ ደረጃ መፈረጅ ማሳነስ የእውነት ከነዚህ ኃይሎች ጋር መንግስት ተቃራኒ ከሆነ ሀገሪቱ አለች ወይ ተብሎ ይታሰባል። እናንተ እንደ መከላከያ ሰራዊት አባሎች እንደነዚህ ያሉ ትርክቶች ምንድን ነው የሚነግሯቸው? አሁን እኛ እናብራርባቸው የምንችላቸው የራሳችን አንግሎች አሉ። ነገር ግን ፋኖ ከነዚህ ኃይሎች ጋር ግንኙነት ፈጥሯል ከተባለ መንግስት ከነማን ጋር ነው ያለው? ይሄ ነገር ምንድን ነው እያለ ነው ያለ? መንግስት በራሱ አብይ አህመድን በለው ካድሪውን በለው እየነገረን ያለ ነገር ምን እያስተማረ ነው? ስለዚህ መከላከያ ሰራዊት ከዚህ ቋንቋ ምንድን ነው ሊማር የሚችል? ከፍረጃ አንጻር ያው ቅድም ልክ እንዳልኩት ማለት ነው የሚጠበቅ ነገር አለ። ግዴታ እንደዛ ፈረጀህ ህዝቡን ማደናገር መቻል አለበት። የተወሰነ ያክል ጊዜ ቢሆን እስክትቆይ ድረስ በማደናገር መቆየትን ትፈልጋለህ። ለማደናገር አንደኛው መንገድ ፍረጃ ነው። ፕላስ አንተ እንዳልከው የአማራን ትግል ለማንኳሰስ የሚደረግ ተራ ንግግር አማራ ፋኖ የህወሓት ተላላኪ ነው። ከህወሓት ጋር እኮ መንግስት ታሪቅ ያለው ወርቀ ሰላም ወርናል ብሎ በፕሪቶሪያ ስምምነት መሰረት እኮ ሰላም ነኝ አይደል ሲል የነበረው እንዴት ነው ማለት ከምን አንግል ነው ተላላኪ ሊሆን የሚችለው? የአማራው ኃይል ከትግራይ ኃይሎች ጋር በምን አይነት መንገድ ነው ተላላኪ ሊሆን የሚችለው? ጥያቄውን ብትጠይቅ ራሱ መልስ መመለስ ሆነ አይችሉም። ለምን ካልከ በፕሪቶሪያ ስምምነት መሰረት ከትግራይ ኃይሎች ጋር ታርቀናል ብለው ነው የሚያምኑት። ይሶች ከታረቁ የትግራይ ኃይሎች በራሳቸው ቀጠና ውስጥ ነው ያሉት። መከላከያ እዚያ የለም በነገር ላይ ቢሳል። ስለዚህ ተላላኪነት ከምን አንግል ነው ተላላኪ ነው ተብሎ ሊባል የሚችለው? ሁለተኛው ግን በእያንዳንዱ ቀጠና ላይ ብዙ አይነት የጦርነት ጉሰማዎች ሲሰሙ ታያለህ። ለምሳሌ ከሀገር ውስጥም ከሆነ በአፋር ክልል አካባቢ ላይ የተነሳ ኃይል አለ። በቤኒሻንጉል ጉሙዝ የተነሳ ኃይል አለ። ኦሮሚያ ክልል ላይ ከአዲስ አበባ በ10 በ15 ኪሎ ሜትር ርቀት ላይ ነው የኦሮሚያ ኃይሎች እየተንቀሳቀሱ ያሉት። በቅርብ በሪፐብሊኩ ጥበቃ ኃይል የአንደኛ ክፍለ ጦር አባላት ላይ በሁለት አይሱዚ ሲሄዱ ሁለቱንም አይሱዚ የሪፐብሊካን ጋርድ በሙሉ ከጥቅም ውጭ ያደረጉበት አግባብ ይታወሳል። ጳጉሜ 4 ላይ አባይ ሊያስመርቁ እነሱ ሄደው እዚህ ደግሞ ጦር ሲወድም የሚዋለበት አግባብ አለ። ምን ለማለት ፈልጌ ነው? በቅርብ ርቀት ላይ የኦሮሚያ ኃይሎች አሉ።
አማራ ክልል ላይ የአማራው ፋኖ አለ። ትግራይ ክልል የራሱን ኃይል አደራጅቶ ነው የራሱን ክልል እያስተዳደረ ያለው። ከዛ ወጣ ስትል ከጎረቤት ሀገራት ጋር የሚነዘው ብሰማም ትንሽ ጥሩ አይደለም። አንደኛ የውጭ ሶማሌ ጥሩ አይነት ሪሌሽን የለም በዚህ ሰዓት። ሁለተኛው ከጎረቤት ሀገር ኤርትራ ጋር ቀይ ባህርን ሰበብ በማድረግ ጥሩ አይነት ሪሌሽን የለም። ከኤርትራ ጋር የነበረውን እርቅ የመጀመሪያው ሁሉም ኢትዮጵያዊ ደስ ብሎት ከወንድሞቻችን ጋር አንድ ሆን ብሎ ደስ ብሎት የተቀበለው እርቅ ነበረ። አንድ አመት እንኳን መቆየት ሳይችል ነው ተመልሶ እንዲቆም የተደረገው። ምንድነው ይሄ አሁን ያለው የብልጽግና ስብስብ አንዳንዴ ፍላጎቱን ላትረዳ ትችላለህ ምን እንደሆነ። ትልቁ ፐርፐዝ ግን ስልጣን ላይ መቆየት ከሆነ በየቦታው ወጥረህ ህዝብ የመልካም አስተዳደር ጥያቄ እንዳያነሳብህ የማድረግ አጀንዳ። መልካም አስተዳደር፣ የዲሞክራሲ፣ የልማት ጥያቄዎችን አሁን አያነሳም ህዝብ። ለምን ካልክ መንግስት ወጥሮ ያለው በየረቀጣቸው ያንን ነዋ መጀመሪያ ደስ ማድረግ መቻል ያለበት። ሀገር ውስጥ ያለውን ይህን ዓለም አለው ባንዶ ራሱ ፕራይም ሚኒስትሩም ሲያነሳ የነበረው ምንድነው የጀመረው ልማት የለም የተጀመሩት ነው እንጂ ምን ጨረሰ ኢትዮጵያ ውስጥ ብር የለም ምናምን ሲባል ነበር ባለው። ያ ብር የለም ሌላ ሰበብ ሆኖ ግን አዲስ ፕሮጀክት ለመጀመር የት መጀመር እንዳለበት ስለማያውቅ ነው፣ ስለማይታቀድ ነው። ያን የመሰረተ ልማት ጥያቄ፣ ያን የዲሞክራሲ ጥያቄ፣ ያን የመልማት ጥያቄ፣ ያን የፍትህ የሰላም ጥያቄ ህዝብ እንዳያነሳ በየቀጣቸው ውጥረቶች ይፈጥራል በራሱ ጊዜ። ለምን መቆየት ስልጣን ላይ ስለሚፈልግ። እንደ መከላከያ ሰራዊት ግን ይሄን እንዴት ያባለ ካልከኝ በአራቱ አቅጣጫ ከውስጥም ከውጭም እንደዚህ እንደ ቆዳ ተወጥረህ ለመገመት ይከብዳል። ከሀገር ውስጥ ጋር ካለው ጋር ነው የምትገጥመው? ከሀገር ውጭ ካለው ከጉርብ ጋር ነው የምትገጥመው? ወይስ የምትገጥመው ዓላማው ምንድን ነው? መጀመሪያ ዓላማ ማወቅ ይጠበቅበታል። ከሀገር ውስጥ ይሁን ከሀገር ውጭ መከላከያው ሊገጥም ይችላል። ግጥም ካልኩ ምንም ችግር የለበትም ነበረ። ዓላማ ግን ኖሮ መቻል አለበት። ከሶማሊያ ጋር የሚያገጥመን ጦርነት ምንድን ነው? ፐርፐዙ ዓላማችን ምንድን ነው? ከኤርትራ ጋር የሚያገጥመን ውጊያ ዓላማው ምንድን ነው? አማራ ክልል ገብተህ የምታደርገው ውጊያ ዓላማው ምንድን ነው? አሁን ባለው ነባራዊ ሁኔታ ላቋርጥና የመከላከያ ሰራዊቱ ከኤርትራ ጋር የመቅጠም አቅም አለው? አሁን ባለው ቁመና ውስጥ ከሌሎች ሀገሮች ጋር ውጊያ የማድረግ አቅም አለው? ዝም ብለን የእኛን ትግል ብናቆምለት ሄዶ ገጥሞ የማሸነፍ ቁመና ላይ ያለ ብለህ ታስባለህ? ካለው የውጊያ ልምድ አንጻር በሰራዊቱ ላይ ያለ ስብስብ አንጻር በዛ ላይ ደግሞ ትልልቅ ተዋጊ የምንላቸው በከፍተኛ ሁኔታ በዚህ 5 አመት ውስጥ ጦርነት ያለቀበት ሂደት ነው ያለው። ከዚህ አንጻር ከኤርትራ ጋር ከግብጽ ጋር ወይንስ ከሌሎች ሀገሮች ጋር ቢገጥም መከላከያ ሰራዊቱ ፋንክሽናል ነው ውጤት ማምጣት ይችላል፣ ጦርነት ማሸነፍ ይችላል። በአንተ ግምገማ ያለበት ሁኔታ እንደው ዝም ብለን ብናስቀምጠው አቋርጨህ ምን ላይ ነው ያለው ማለት ይችላል? አሁን ያለው ውጊያ ከ2013 ጀምሮ 2013 ጥቅምት ጀምሮ ከትግራይ ከነበረው ጦርነት እስከ አሁን አማራ ክልል እስከተደረገው ውጊያ ድረስ ብዙ ሰራዊት ነባሩ ጦር በሙሉ ከታች ከቲም መሪ እስከ ሬጅመንት አመራሮች ድረስ በሙሉ አልቀዋል፣ ሞተዋል፣ ተሰውተዋል። እነዛ ሰዎች በእርግጥ የተሰውለትን ዓላማ ሌላ ጉዳይ ሆኖ ግን ይህ ጦር ከተሰዋበት አሁን የቀረ ምንድነው ካልክ ጄኔራል ብቻ ነው የቀረው። አዋጊ ኃይሉ የለም፣ የሚያዋጋ ኃይል የለም። ኩርሶ 1 አመት ወይ 2 አመት የቆየ ወታደር ሄዶ ምክትል ተለቃ ተሰጥቶት ኃይል እንዲመራ ይደረጋል። ከዚህ በፊት ባሌላ ማረተኛ ወይም ባማ የሚባሉ ሰዎች አቅም የላቸውም ተብሎ ባሻ የነበሩት ማረት ተቀይሮላቸው ሻምበል ወይ ሻለቃ ተደርገው ሬጅመንት ፍጡር እንዲመሩ ይደረጋሉ። ያ ማለት ይህ የሚያሳየው መከላከያ ሰራዊቱ አሁን ላይ ተዳክሟል። አሁን ስለመናገር ከአቅም አንፃር በጣም ተዳክሟል። ኤርትራን ይቅርና እንታትማውን የአንድ ክልል ወይም የሁለት እንትኖች የኦሮሚያ ኃይሎች ከኦሮሚያ ብሔረሰብ ዘንድ ከወላይታና ከሲዳማ አካባቢ ያለን ሰው ብቻ ይዘህ አንድ ሀገርን መግጠም እንደማለት ነው። ቅድም ያልኩት ነው። ለመጋጠምና ለማሸነፍ ህዝብ ድጋፍ ያስፈልጋል። አንደኛ የህዝብ ድጋፍ የለውም። ሁለተኛ የሰራዊቱ መጠን አነስተኛ ነው። እኛ በነበርንበት ሰዓት አንድ ቲም ቅድም መርገም ይሆናል እንጂ በቲም ከ7 እስከ 8 ሰው ነበር። በጋንታ በኃይል ያክሴድ አንድ ሬጅመንት 480 ከዛ በላይ እስከ 500 ምናምን ሰው ነበር። አሁን ያለው 200 ሰው እሱንም በምክትል መቶ አለቃ የመራኸው ጦር መርተህ ውጤት አምጣ ብትለው ሊሆን የማይችል ጉዳይ ነው። ከኤርትራ ጋር ባይነካካ ይሻላል መንግስት። በጣም አሪፍ እዚያው ጋር ሊጨምርልና በመሰረታዊነት ከኤርትራ መንግስት ጋር በቀጥታ ግንኙነት የፈጠረው አብይ አህመድ ነው። ከዛም በኋላ በትግራይ ጦርነት ላይ የኤርትራ ኃይሎች ጋር በቀጥታ ግንኙነት በመፍጠር ኃይል ገብቶ ጦርነቱን እንዲያግዙ ያደረገበት ሂደት ነው ያለ። ይህን ጦርነት ጀነራል
አበባው ታደሰ ጭምር ሌሎች ኮሎኔሎችም የኤርትራ ኃይል ባይኖር ጦርነቱ መወጣት አንችልም የሚል እውቅና ሁላ ሰጥቷቸዋል። አብይ አህመድን በተመሳሳይ ሰጥቷል። በተመሳሳይ ፕሪቶሪያው ስምምነት ተያይዞ በጊዜያዊ መንግስት ነው አሁን የትግራይ ኃይል በብልጽግና ይሁንታ በሚመራ ኃይል ነው ክልሉ እየተዳደረ ያለው። ከዚህ አንጻር የግብጽ ጉዳይ አለ። ግብጽ ላይ በተለያዩ የኢትዮጵያ ክፍለ ሀገራት በተለይ እነዚህ ማዕድናት ባሉበት ተሰማርተው በመንግስት ፍቃድ ሀብት ንብረቱን እያወጣች የምትጠቀመው በሰዓት ግብጽ ነው ፕሮባብሊ። እነዚህ ሁኔታዎች ባሉበት ሂደት የአማራ ፋኖ የመንግስት በራሱ መንገድ የፈጠረውን ችግር እንደ ምክንያትነት ማስቀመጥ ይችላሉ። አሁን ለምሳሌ የአማራ ፋኖ እነዚህ ኃይሎች ጋር ምንም አይነት ጠብ ውስጥ አይደለም ያለው። እኛ የምንታገልበት የራሳችን ዓላማ አለ። ከዛ አንጻር እናንተ እዛ መከላከያ ቤት ውስጥ ናችሁ እንደ መቀመጣችሁ መጠን ምንድነው ሊለን የሚፈልገው ነገር ራሱ ነው የችግሩ ባለቤት። የትግራይ ከኤርትራ ጋር የጠብ ቆስቋሽ ራሱ ነው። አሁን አማራው የነዚያን ቆስቋሽ ሆኖ ለመገኘት እነዚያ ኃይሎች ጋር የመጀመሪያ ግንኙነት ሳይኖር ቢቀጥል ነበር። ኦር ጠብ ላይ ቢሆን ከዛ በኋላ የተፈጠረ ኃይል ቢሆን መልካም። ነገር ግን እኛ ኃይል ከፈጠርን በኋላ ነው መልሶ ከነዚህ ኃይሎች ጋር መጣላት የጀመሩ። ስለዚህ ምንድነው ሊለን የፈለገው? ኃይሉንስ በምን አይነት መንገድ ነው በዚህ ደረጃ ቻርጅ ማድረግ የፈለገው? ማለት ፍረጃዎቹ እየተለዋወጡ ነው የሚመጡት። ከዛ አንጻር ምንድነው ፍላጎቱ? እኛን ከዛ ጋር የሚያየዝበት መንገድ ምንድነው? ከፍረጃ ባለፈ ፖለቲካሊ ቋንቋ ካለ አይ ፖለቲካሊ ፍረጃው ትልቁ ታርጌቱ ምን መሰለህ? ቀይ ባህር የይገባኛል ጥያቄ ያነሳል አብይ አህመድ። የቀይ ባህር ይዞታ ስታስበው ምናልባት ከስፋት አንጻር ከአሳር እስከ ራስ ዱሜራ ድረስ 1800 ኪሎ ሜትር ርዝመት ያለው የባህር ወደብ በኤርትራ ስር ነው ያለው። ይሄ ደግሞ ኤርትራ እንደ አንድ ሀገሯን ከተቋቋመችበት ጊዜ ጀምሮ የተሰጠ ክፍል ነው። ምናልባትም ከኢትዮጵያ ቅርብ ከሚባለው በአፋር ክልል በኩል ቡሬ ከሚባል ከተማ ጀምረ 71 ኪሎ ሜትር ርቀት ላይ ያለ ባህር ነው። ታዲያ ይህን ባህር ኤርትራ ወዳና ፈቅዳ ከሰጠች ብቻ ነው ኢትዮጵያ ካለው የሚችለው ኢትዮጵያ መጠቀም የምትችለው እንደ ወደብ። ከዛ ውጭ በኃይል መጠቀም የአንድ ሀገር ሉዓላዊነት መጣ ስለሆነ ወደ ውጊያ ያስገባ እንደሚችል ማንም የሚገምተው ነገር ነው። ኤርትራ ካልፈቀደች ቀይ ባህርን ኢትዮጵያ መንካት አትችልም። ያን እንደ አጀንዳ ካነሳ በኋላ በኤርትራ በኩል ተቀባይነት እንዳላገኘ ሲያቅ ህዝቡ አይ መንግስት እንዲህ አይነት በጎ ነገር እያሰበ እነዚህኞች ኃይሎች ናቸው ያኛውን እንዳያገኝ ያደረጉት ብሎ ጫና እንዲያሳድርብን ለማድረግ ሲባል የአማራው ኃይል ላይ ፋኖ ላይ ጫና እንዲያድርበት ሲል ያመጣው ተራ ቅዠት በቃ ወይ ደግሞ ተራ ምኞት ህዝቡ ጫና ያሳድርበታል። በቃ የፋኖ ኃይሎች ከኤርትራ ጋር በመሆን እንደዚህ ሊያርጉ ይችላሉ አይነት የሚል ስጋት ወይ ጥርጣሬ በራሱ የጫረው እንጂ የኤርትራ በኩል ቀይ ባህርን አለማግኘት ከአማራ ፋኖ ጋር የሚያገናኘው ሂደት ምንም የለም። ግን በዓለም አቀፉ ማህበረሰብ ብቻ አይደለም ይሄ ማንም ቸክ የሚያደርገው ነገር ስለሌለ በሀገር ውስጥ ግን የፋኖ ኃይሎች ላይ ሌሎች ብሔር ብሔረሰቦች ለምሳሌ የአማራ ፋኖ በነገር ላይ የደቡብ ህዝቦች፣ የቤንሻንጉል፣ የጋምቤላ ሁሉ ድጋፍ አለው። ያ ድጋፍ እንዳይቀጥል ለማድረግ ሲባል ከውጭ ኃይሎች ጋር ፋኖ ግንኙነት እያደረገ ኢትዮጵያን ወደ ኋላ እንድትቀር ያደርጋል የሚል ተራው ጅምር ይመጣል። ታርጌቱ ምንድነው ካልክ ድጋፉን ለመቀነስ ታስቦ ሲመጣ። በጣም ጥሩ። ለመጨረሻ ጥያቄ ወደ ኋላ ለመልስና አንዴ በዚህ ከመጣ በኋላ በጠላት ላይ ትናንትና ያገኘነው አንድ ልጅ አለ። በተመሳሳይ አንድ ሬጅመንት ላይ አንድ ጋንታ ላይ 8 ሰው ነው ያለው። ቅድም ስታስቀምጠው በቲም ሊኖረን የሚችለው የሰው ኃይል አሁን ያለ የጋንታ ኃይል ነው። 27 አባላት የጋንታ ኃይል ከሆነ አሁን ያለው የጋንታ ኃይል 7 ወር 8 ነው። ትናንትና ልጁ ሲነግረን ቢኒያም ሲነግረን እንደነበረው ከ8ቶቹ መካከል 5ቶቹ በሜዳ ላይ የቀበረበት ሂደት ነው ያለው። ከዛ አንጻር መከላከያ ሰራዊት በዚህ ትግል ውስጥ እየደረሰበት ያለው ኪሳራ በአቬሬጅ ቢሰላ የኛን አናላይዝ ተተነው በአንተ መረዳት ልጁ ጋር በቀጥታ ስላገኘው ምንድነው የሚነግርህ? ላንተ በተጨባጭ ያረጋገጥከው ከራሱ ከሰራዊቱ አባል ያረጋገጥከው ነገር ምንድነው? እሺ ስለ አቬሬጁ ቅድም ብዬ ነበር። ልክ ከአፈሳ ጀምሮ ወደ ማሰልጠኛ የሚወስዳቸው አዲስ ምልምል ወታደሮች አሉ። እነዛን አስገብቶ ሰራዊቱ ይጨምርና ተወሰነ እንትን ለማድረግ ይሞክራል። ከዛ ውስጥ በሁለት አይነት መንገድ ጦሩ ይቀነሳል። አንድ በክዳትና ኩብለላ፣ ሁለተኛው በጦርነት ወቅት በሚደረግ መስዋዕትነትና ቁስለት።
ትናንት ልጁ ከረገና አንጻር ተነስቶ ምሳሌ በአንድ ሬጅመንት ውስጥ 5 ሰዎች ቆስለዋል። እነዛ 5 ቁስለኞችን እዚህ አንድ ቀጠና ላይ ብቻ የነበረ ቁስለኛ ነው። አውደ ውጊያ በሚደረግባቸው ቦታዎች ለምሳሌ በትናንትናው ዕለት ብቻ በትንሹ አማራ ክልል ላይ 6 ቦታዎች ላይ አውደ ውጊያዎች አድርገናል ብለን ብናስብ 6 ቦታዎች ላይ 30 ሰው መስዋዕት ከፍሏል ማለት ነው። 30 ሰው በአንድ ቀን ነው ይሄ እየተደረገ ያለው። ይህንን አቬሬጅ እያሰላህ ብትሄድ መከላከያ ሰራዊቱ እኛ እያለን መጀመሪያ በኖርማል ፖዚሽን ላይ በአንድ ጋንታ እስከ 27 ሰው በአንድ ሻምበል ከ80 እስከ 120 ሰው አንድ ሬጅመንት ከ480 በላይ የነበራትን ስታንዳርድ አሁን ላይ በግማሽ አንሱ ነው ያለ። እንደውም ከግማሽ በታች ነው። እኛ አሁን እስከ 20 ምናምን ሰው ያለው አይደለ? አሁን ላይ በአንድ ጋንታ ውስጥ 7 ሰው ያለ ይገኛል ልጁ። እነዛ ከ7 ሰዎች መካከል 5ቱም ተጎድተዋል። ምናልባትም ይሄ ጉዳት በአንድ ጋንታ ብቻ ሊሆን ይችላል። በየጋንታው ብትከፋፍላቸው እንኳን ከእያንዳንዱ ጋንታ አንዳንድ ሰው በቀን ይሞታል እንደማለት ነው። ይህን ስታንዳርድ እያሰላው ብሄድ ቁጥር መከላከያ ትልቅ ኪሳራ እየደረሰበት እንዳለ የምትረዳው ከሚያስገባው ይልቅ መስዋዕት የሚሆነውና አላማው ስላልገባው ጥሎ እየኮበለለ የሚሄደው ቁጥር ከዚያ ይበልጣል። በዓመት ውስጥ 2 ጊዜ አሰልጥኖ ሊያስገባ ይችላል። ያ የሚያስገባው ቁጥር እየኮበለለና መስዋዕት እየሆነ ከሚቀንሰው ሰራዊት አንግል ሲታይ መከላከያ አሁንም ቢሆን ከተቋም ደረጃ ወርዶ በጣም ያነሰበት ሂደት አለ። ለዛም ነው ቅድም ከኤርትራ ጋር ባይነካካ ይሻላል ያልኩት። በጣም ጥሩ። በዚያው ጋር እየይዘ የ5 ሰዎች በተለይ ከተለያዩ አካባቢዎች መጥተው የሚሰዉ ናቸው። ጦርነት በባህሪው ተኩስ ብቻ ነው። ለምሳሌ እዚህ እኛ ክልል ላይ የተኩሱ ልውውጥ ስላለ ወይንም 2 ተፋላሚ ኃይሎች ስለሚገኙ ብቻ ተብሎ አይታሰብም። ከዛ አንጻር ከተለያዩ አካባቢዎች ያለው ታፍኖ የሚመጡ በተለይ በኦሮሚያ አካባቢ ታፍኖ የሚመጡ ህፃናት፣ ታዳጊዎች 17፣ 18፣ 14፣ 13 ዓመት የማይሞላቸው ልጆች ጭምር ናቸው የሚመጡት። እዚህ ያለው ማህበረሰብ እዚህ ባለው ጦርነት ምክንያት የሚደርስበት ማህበራዊ ቀውስ እንዴት ሊለካ ይችላል? እንዴት ሊታይ ይችላል? እዚሁ ቦታ ላይ ሆነ የቆየ ሰውና በርካታ ሰው እየሞተ ያለበት ሂደት ነው ያለው። ሰው ልጁ እየታፈነበት ነው ያለው። እዚህ ካለው ነባራዊ ሁኔታ አንጻር ኦሮሚያ ክልል ያለው ማህበረሰብ ሰላማዊ ነው ብሎ ማሰብ ይቻላል? ከዚያን ጋር በብዛት ይህንን ጥያቄ ለህዝቡ ብንቶ የተሻለ ነበር። ለምን ካልክ ህዝቡ ልጆቻቸው ታፍነው ሲሄዱ መጀመሪያ ተቋቋም የሚጀምረው ከዛ ነው። ታፍነው ሲሄዱ ወደ ጦርነት እንደሚማገዱ ያውቃል። ምክንያቱም አሁን በየትኛውም አካባቢ ላይ ኢትዮጵያ ውስጥ ሰላም የለም። 3 ወር ወይም 4 ወር ሰልጥኖ ከወጣ በኋላ ያ አዲስ ወታደር ምንም በማያውቀው ዓላማ ምንም በማያልገባው ጉዳይ ጦርነት ውስጥ ነው የሚማገደው። 6 ወር ሳይቆይ 4 ወር ሰልጥኗል። 2ኛ ወር ላይ 3ኛ ወር ላይ ደግሞ ተሰዋልሽ ተብሎ መልዕክት ይደርሳል። በነገር ላይ ያን ለማድረግ ሲባል ግን ብዙ ጊዜ አይነገርም። ቢደርስ ኖሮ ትልቅ ጫና ይሆን ነበረ፣ ግን አይነገርም ለቤተሰብ። መስዋዕት የሆነ ወታደር አሁን እዚህ ጋር ትናንት የተሰዉት 5 ወታደሮች እዚሁ ነው የተቀበሩት። ፕሮፋይላቸው ይዘጋና እዚሁ ይቀመጣል። የሆነ ጊዜ ላይ ይህ ሁኔታ ካለቀ በኋላ ነው እናስረዳለን ብለው የሚሸውዱት። በቁም ያለ ሰው ቤተሰብ መሞቱን ካልተረዳ እኛ ነገ ስንሞት እኛ ቤተሰብ አያውቅንም ማለት ነው ብሎ ጥያቄ እንዳይነሳ ሁኔታውን ስናረጋጋ ሁኔታው ካለቀ በኋላ ነው የምናስረዳ ለቤተሰብ፣ አሁን አይደለም የሚረዳ በሚል እዚሁ እየተቀበረ የሚቀርበት አግባብ አለ። ልክ በትግራይ ሲደረግ እንደነበረው አይነት ጦርነት በጣም ብዙ ሰዎች በብዙ ሺህ የሚቆጠር ጦር ከመስዋዕት ከሆነ በኋላ ሲረዱ የነበሩት በቅርብ ነበር 2017 ምናምን ላይ። አሁን ላይም ትልቅ ጫና እንዳይፈጠርበት ስለሚያውቅ አስገድዶ ነው የወሰደው፣ አስገድዶ ነው ያስገባው። በውጊያ ላይ ተሰዋበት። አይ በቃ ልጅሽ ተሰውቷልና ቀብረናል ብሎ ማርዳት ስለማይችል አሁን ላይ ማህበረሰቡ እዛ በሰቆቃ ነው ያለው። ማለት ልጄ ይመጣል ወይስ ይቀራል? ገና መንታ መንገድ ላይ አይነገርም። አሁን በየሰዓት አይነገርም። ከተነገረ ሌላ ጥያቄ ስለሚነሳ በጣም ጥሩ። እዚሁ ላይ ያስታወስከኝ ነገር አለ። በመከላከያ ሰራዊት ቤት ውስጥ የሚሰዋ ኃይል አለ፣ የሚሞት ኃይል አለ። አስክሬንን ቀብሮ ሜዳ ላይ ትቶ መሄድ በአንድ ሚሊተሪ ውስጥ ያለ ሽንፈት በምን ሽንፈት ልክ ሊለካ ይችላል? አሁን አንድ ያየኸው ነበረ፣ ፎቶዎችን አይታችኋል። አንተ ከመጣ በኋላ በእኛ ኮር በተደረገ ግዳጅ አስክሬኑ ሜዳ ላይ ቀብሮት ነው ሄደ። ይሄ ነገር በእናንተ ቤት ምን ገጥሞታል ማለት ይቻላል? አሁን ይሄ ነገር የሚነግረን ነገር ይኖራል ራሱን እንጂ ይሄ መልእክት ምን ይነግረናል ለሚለው ኦልሬዲ ማለት አሁን እዚህ ስለገባው ለማጠጣል አይደለም፣ ግን ሽንፈት የመምጣቱን ሂደት መረዳት እንችላለን። ማለት አንዳንዶቹ ምናልባት በቃ ወደ ፋኖ ስለተቀላቀለ የፋኖን ሞራል ለመስጠት ወይም ለመጠበቅ ሊመስለው ይችል ይሆናል። ከዛ እንግዲህ ሳይሆን ግን ሪያሊቲውን ለማየት ከፈለግ ሽንፈት የሚያመጣው ሂደት ነው። እንደዚህ አይነት አቀባበሩ ራሱ እኮ ልክ አልነበረም። ልጆች ሲነግሩ በቦታው ላይ የነበሩት ከወደ አንገቱ ብቻ ቀብሮ የሆነ ቅጠል አዳሶት ከወደ እግሩ ይታይ ነበር አስክሬኑ። ያ ማለት እኛ በነበርንበት ጊዜ መስዋዕት ትሆናለህ እኮ በእርግጥ ውጊያ ላይ በቃ ሰርግ አይደለም፣ ግን
ራሱ የቻለ መቀበሪያ ቦታ አለ። የሰው ልጅ ክቡር ነው። ከሞተ በኋላም ይከበራል። ያን አስከሬን በስርዓት ነው ቀብረህ መሄድ ያለብህ። የሆነ ቦታ ላይ አንድ ቦታ አላለ አይደለ ቀብር መለስ ሲገባ ግን እነሱ ባዶ ሜዳ ላይ ቀበሩት። እግሩ ምናምን ሁሉ በኋላ እየተሳየ ነበር። ዝም ብሎ ቻላፈር ለብሰው አድርገው ያለፉት። ያ ማለት ቢፈልግ አውሬ ቢፈልግ አሞራ ይብለው አይነት ነገር ነው። ይሄ ደግሞ ከፕሪንሲፕል ከመርህም ውጭ ያፈነገጠ ነው። ይህ ደግሞ ትልቁ ታርጌት ምንድን ነው? ሰራዊቱ በቃ የመሰላቸት ያለ ፍላጎት የሚኖሩ አይነት ነገር ያሳያል። ሽንፈት ያመጣው እንዴት ላይ መድረሳቸውን ነው የምንረዳው። ለምን ካልከኝ በስርዓት እንኳን መቀበር አልቻሉም። እኔ ከዚህ በፊት እግረኛ ያለው 25ኛ ላይ ከዛ በፊት ደግሞ 19ኛ ሳይፈርስ በሁኔታዎች ውጊያዎች አጋጥመው ጓዶች ሰውተው ያውቃሉ። የሚቀበሩበት ቦታ ግን በስርዓት ነው ከተከፍነው ሲቀበሩ የነበረውና ያሁኑ ትንሽ ልክ አይደለም። ጦሩ የተሰላቸ ይመስላል። ለነሱ መልዕክት ማሳለፍ ትንሽ አስፈላጊ ላይሆን ይችላል። ያወቀ ሰው ጥሎ መሄድ ነው። በእኛ በኩልም ብዙ ሰዎቹ ወደ ቤተሰቦቻቸው የተላኩም ስላሉ ከእንደዚህ አይነት ባዶ ሜዳ ላይ ከመቅረት ለመዳን ሁሉም ራሱን አማራጭ እንዲጠቀም ግን በዚህ አጋጣሚ መከላከያ ሰራዊት ለአባሉ መልዕክት ያሳልፋለሁ። እጅግ በጣም ነው የማመሰግን መቶ አለቃ ደስ ይበለው ለነበረን ቆይታ። በእኛ በኩል ከዚህ በላይ ብዙ ግንኙነት ይኖረናል። ብዙ ስራዎችን አብረን እንሰራለን። በጣም ነው የማመሰግን። እሺ አድማጭ ተመልካቾቻችን የነበረን ቆይታ ይህን ይመስላል። አብራችሁ ስለቆያችሁ እጅግ በጣም ነው የምናመሰግን። በሌላ ፕሮግራም እስከምንገናኝ ድረስ እግዚአብሔር ይስጥልን።